እዚህች ዓለም ላይ እየነቃችሁ ስትመጡ የሚፈጠር አንድ አስገራሚ ነገር አለ። አሁን መንቃት ስል ከእንቅልፍ መነሳት እያልኩ አይደለም፣ ምንም እንኳን እሱም አስፈላጊ ቢሆን። እኔ ብዙ ጊዜ መንቃት ስል የዚህችን ዓለም ጨዋታ መመልከትና መረዳትን እያመለከትኩ እዚህች ዓለም ላይ በድንገት የመጣችሁ እንግዳ የምትባሉ ሰዎች ሳትሆኑ የዩኒቨርሷ አንዱ አካል እንደሆናችሁና ያንንም መረዳት መቻል ነው። ታዲያ በዚህች ምድር ላይ ይህንን ጨዋታ የበለጠ እያነበባችሁ በመጣችሁ ቁጥር ማለትም የበለጠ እየነቃችሁ በመጣችሁ ቁጥር አንድ የሚፈጠር ነገር አለ። የጓደኞቻችሁ ቁጥሮች እየቀነሱ ይመጣሉ። ይህ ማለት እናንተ ማትያዙ ማትጨበጡ ሆናችኋል ወይንም ደግሞ አመላችሁ ማይሆን ሆኗል ማለት አይደለም። ነገር ግን የተለያየ ፍሪኩዌንሲ ላይ ስለሆናችሁ ነው። ይህ ማለት ሰዎች ብዙ ጊዜ የማያገኙትን የሬዲዮ ጣቢያ እናንተ እንደምታዳምጡ አድርጋችሁ አስቡት። እናንተ እዛ የሬዲዮ ጣቢያ ላይ ሙዚቃ ስታዳምጡ እነሱ የሚል ሳውንድ ነው የሚሰሙት። ይሄ ሬዲዮ ሲግናል ባዶ ነው፣ ምንም የለውም ይላሉ። እነሱ ሙዚቃ ሲያዳምጡ ደግሞ እናንተ ጸጥታውን ልብ እያላችሁና እያስተዋላችሁ ትመጣላችሁ። ልክ እንደ ሙዚቃ አድርጋችሁ አስቡት። እናንተ ሙዚቃውን ስታዳምጡ እነሱ ጩኸት ነው የሚሰማቸው። እነሱ ሙዚቃውን ማዳመጥ ሲጀምሩ ደግሞ እናንተ በእያንዳንዱ ኖት መሃል ያለውን ጸጥታውን ነው የምትሰሙት። አሁን እዚህ ጋር አንድ ነገር ግልጽ ማድረግ አለብኝ። ስፒሪቹዋሊ አዌክን ያደረገ ሰው ወይንም ደግሞ በመንፈስ የነቃ ሰው ከማንም ሰው የበለጠ ሰው አይደለም። በመንፈስ መንቃት ማለትም ደግሞ የበላይ ያረጋቸዋል ወይንም ከሌሎች የተሻለ ያረጋቸዋል ማለት አይደለም። እንደዛ ብላችሁ የምታስቡ ከሆነ ሙሉ ለሙሉ ስፒሪቹዋል አዌክኒንግ የሚባለው ነገር አልተረዳችሁትም ማለት ነው። ማንኛውም ሰው እኔ በመንፈስ የነቃው ነኝ ብሎ ከሌሎች የተሻልኩ ነኝ ማለት ከጀመረ አንዱን የኢጎ ጌም አውጥቶ ሌላኛውን የኢጎ ጌም እንደቀየረ ወይንም ደግሞ እንዳስገባ አድርጋችሁ ቁጠሩት። አሁንም በጨዋታ ውስጥ ናቸው፣ እገሌን በበለጠ ጨዋታ ውስጥ። ታዲያ በመንፈስ የነቁ ሰዎች ለምንድነው ለብቻቸው ብዙ ጊዜ ማሳለፍን የሚያስደስታቸው ወይንም ደግሞ ለምንድነው ትንሽ የሚባል ጓደኞች ያሏቸው ካልን በጣም ኢንትረስቲንግ የሆነ ነገር እናገኛለን። አብዛኛውን ጊዜ የሰዎች ግንኙነት በምን ላይ የተመሰረተ ነው ካላችሁ እናንተ ከጓደኞቻችሁ ጋር ጓደኛ የሆናችሁት ለምንድነው የሚለውን ጠይቁ። እኔ ብነግራችሁ የሚመሰረተው በሚውቹዋል ሂፕኖሲስ ላይ ነው እላችኋለሁ። እናንተ የምታስቡትና የምታምኑበት ነገር አላችሁ፣ ጓደኞቻችሁም ደግሞ የሚያስቡትና የሚያምኑበት ነገር አላችሁ። ስለዚህ የተወሰኑ ሐሳቦችን እናመጣና በእነዚህ ሁለት ሐሳቦች ላይ የጋራ እምነት ይኖረን እንላለን። እናንተ በምታምኑት ነገር እኔ ማመን ጀምራለሁ፣ እኔም በማምነው ነገር እናንተ ማመን ትጀምራላችሁ። ጓደኝነታችን የሚጀምረው በጋራ ያሉን እምነቶች እየጨመሩ በመጡ ቁጥር ነው። ስለዚህ ሰኞ የማይሆን ቀን ነው፣ ደባሪ ቀን ነው ብለን ማሰብ ከጀመርን ሁለታችንም በአንድ ገጽ ላይ ነን ማለት ነው። ስኬት ምንድነው ብዬ ብጠይቃችሁ በስራ ዘርፎች ውስጥ ከፍተኛ የሚባለውን ቦታ መያዝ ነው፣ ቤት መግዛት ነው፣ መኪና መግዛት ነው ብላችሁ የምታምኑ ከሆነ ጓደኛችሁም ደግሞ ተመሳሳይ አመለካከት ካለው አሁንም ተስማማችሁ ማለት ነው። ሴኩሪቲ ወይንም ደህንነት ብለን የምናስበው ነገር በባንክ አካውንታችን ውስጥ እንደሚገኝ ማሰብ ስንጀምር ደስታ የሚባለውን ነገር ለማግኘት የምንፈልጋቸውን ነገሮች እዚህ ዓለም ላይ መጀመሪያ ማሳካት እንዳለብን ማሰብ እንጀምራለን። ነገር ግን በህይወት የሆነ ሰዓት ላይ እናንተ መንቃት ስትጀምሩና ስትነቁ በእነዚህ ስምምነቶች መካከል የሆነ ክፍተት ማየትና መመልከት ትጀምራላችሁ። የነቃ ሰው ልብ የሚለውና የሚያስተውለውን ነገር ማስተዋል ትጀምራላችሁ ማለት ነው። ሰኞ ጠዋት ደባሪ አይደለም፣ አስቸጋሪም አይደለም፣ ጥሩም ቀን አይደለም፣ መጥፎምም ቀን አይደለም። በቃ ሰኞ ነው። ሁሉም ሰው የሚወጣውን መሰላል ትመለከታላችሁ። ገንዘብ ለማግኘት፣ ቤት ለመግዛት፣ መኪና ለመግዛት እነዚህን መሰላሎች ይዘው ሲወጡ ትመለከቷቸዋላችሁ። ነገር ግን ወዴት ነው የሚሄዱት? ወዴትም የማይወስድ መሰላል ላይ ነው የወጡት። ለምንድነው እንዲህ ያልከው ብላችሁ ብትጠይቁኝ የትም የሚኬድበት ቦታ የለም። በቃ ራሳችሁ ጋር ናችሁ እኮ። ዞሮ መሰላሉን ሞታችሁ ወደ ራሳችሁ ነው መመለስ ያለባችሁ። ስለዚህ አሁንም እዚሁ ጋር ከሆናችሁ ለምንድነው ራሳችሁ ጋር ለመምጣት ብላችሁ መሰላሉን ሞታችሁ መውረድ ያለባችሁ? እዚሁ ከሆናችሁ ለምን እዚሁ አትቀመጡ? እያደገ እየመጣ ያለውን ባንክ አካውንታችሁ በጣም አሪፍ ሊባል ይችላል። ነገር ግን በህይወት ስላላችሁ ብቻ የሆነ ኢንሴኩሪቲ እንደሚኖራችሁ እወቁ። ምክንያቱም ያቺ ገንዘብ የምትሞላው ነገር አይደለችም። ታዲያ እነዚህን ነገሮች ስትመለከቱ እያንዳንዱን ነገር ጥርት ባለ መነጽር እንደመመልከት ነው። እነዚህን የገቧችሁን ነገሮች ወስዳችሁ ለጓደኞቻችሁ ስትነግሩ ትንሽ ግራ መጋባት ይጀምራሉ። እናንተን እንደ እብድ ሊመለከቷችሁም ይችላሉ። እነሱ ሁለቱንም እግራቸውን ሁለቱንም እጃቸውን አስገብተው እየተጫወቱበት ያለውን ጨዋታ እናንተ አልጫወትም ብላችሁ ሸሽታችኋል። የካርታ ጨዋታ ከጓደኞቻችሁ ጋር በገንዘብ አስይዛችሁ እየተጫወታችሁ ነው ልበል። እናንተ ያንን ጨዋታ ሲጫወቱ ተመልከታችሁ ካርዶቹን እስቲ ተመልከቷቸው። ቁጥርና የሆነች ትንሽዬ ምስል እኮ ነው ያለበት። ሌላ ምንም እኮ የተለየ ነገር የለም እንደማለት ነው። ቴክኒክሊ ጉዳዩን ስትመለከቱት በጣም ትክክል ናችሁ። ወረቀት ላይ የሆነ ቁጥርና የሆነች ምስል ነው የተቀመጠችው። በዛ ነው ቁማር እየተጫወቱ ያሉት። ነገር ግን በጣም እውነታ የሚባለውን ነገር ስላያችሁና ስለገለጻችሁ ብቻ ጨዋታውን ለሁሉም ሰው አበላሻችሁት።
በፊት አርፋችሁ ከነሱ ጋር ትጫወቱና ትደሰቱ ነበር። አሁን ግን ቀጥተኛ አስተሳሰብና አመለካከት ሲኖራችሁ ጓደኞቻችሁ ጋር የሆነ ፍሪክሽን፣ የሆነ የሻከረ ነገር እየተፈጠረ ይመጣል። ጓደኞቻችሁን በስራ ቦታቸው ላይ እያጋጠማቸው ያለውን ነገር ይነግሯቸዋል። ስለ አለቃቸውን ቁጭ ብለው ያማርራሉ። እናንተም ደግሞ እየተበሳጩ ያሉት በአለቃቸው እንዳልሆነ ይገባቸዋል። እየተበሳጩ ያሉት አሁን እየሆነ ካለው ነገር ጋር ባላቸው ሬዚስተንስ፣ ባላቸው ይሄ አለቅም የሚል አይነት አመለካከት እንደሆነ ይገባቸዋል። እናንተ ጋር አብሮ አንድ ድርጅት ውስጥ የሚሰራ ሰው ልጁን ጥሩ የሚባል ትምህርት ቤት ውስጥ፣ ጥሩ የሚባል ዩኒቨርሲቲ ውስጥ ማስተማር እንደሚፈልግ ሲያስብ በጣም ይጨነቃል። ጭንቀቱም የሚመጣው ስለ ልጁ የወደፊት ህይወት እያሰበ ነው ትሉ ይሆናል። ነገር ግን እንደዛ አይደለም። ስለ ራሱ ያልተኖረ ህይወት እያሰበ ነው። ጎረቤታችሁን በጣም አሪፍ መኪና ይዝና እናንተ ላይ ለመጎረር ይሞክራል። እናንተም ደግሞ ያንን ትመለከቱና አይ ትላላችሁ። በዚህች ጥሩም መጥፎም በማትባል ዓለም ውስጥ ሲግኒፊካንት ሆኖ ለመምሰል እየሞከረ እንዳለ ትገነዘባላችሁ። በቃ ከሆነው በላይ ትልቅ መስሎ ለመቅረብ። ታዲያ አሁን እነዚህን ሁሉ ነገሮች ልብ ስትሉ እያንዳንዱን ነገር እያወጣችሁ ልታሳዩዋቸው ትችላላችሁ። ለማስረዳትም ልትሞክሩ ትችላላችሁ። በፍጥነት ግን የምትማሩትና የምትለምዱት ነገር ምን መሰላችሁ? ማንም ሰው መንቃት እንደማይፈልግ ነው። ቡዳ ምንድን ነበር ያለው? እኔ መንገዱን ላሳያችሁ እችላለሁ እንጂ እኔ ለእናንተ ያንን መንገድ ልራመድላችሁ አልችልም ይላል። ሰዎች ከህልሞቻቸው ጋር በጣም አታችድ ናቸው። በቃ ተጣብቀዋሉ፣ ተያይዘዋሉ ማለት ትችላላችሁ። ምንም እንኳን ህልሞቻቸው ቅዠቶችም ቢሆኑ ማለት ነው። እንደውም ከህልሞቻቸው በላይ ቅዠቶቻቸው ለነሱ ማራኪ ናቸው። ምክንያቱም ለምደውታል። የሰው ልጅ ደግሞ የለመደውን ነገር ማጣት አይፈልግም። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል አይደለም ይሉት። ስለዚህ በዚህ ዓለም ውስጥ ስትኖሩ ራሳችሁን በጣም እንግዳ የሚባል ቦታ ላይ ታገኙታላችሁ። ከሁሉም ሰው ጋር እየኖራችሁ ነው። ነገር ግን እናንተ የምትመለከቱት ዓለምና እነሱ የሚመለከቱት ዓለም ፍጹም የተለያየ ነው። ከዓለም ህዝብ ጋር ፊልም እየተመለከታችሁ ነው ልበል። ያ ፊልም ምንም እንዳልሆነ የገባችሁ ሰዎች ናቸው። የሆነ ፕሮጀክተር አለ፣ ነጭ የሚባል ሰርፌስ ይኖራል። ነጭ የሚባለው ሰርፌስ ላይ ይህ ፕሮጀክተር ሲበራ ብርሃኑ እዛች ግድግዳ ላይ፣ እዛች ስክሪን ላይ ይሄ ፊልም የተባለውን ነገር ያመጣል እንጂ ሌላ ምንም የተለየ ነገር የለው። ይህ ማለት ፊልሙን ስትመለከቱ አታጣጥሙትም ወይንም አትዝናኑም ማለት አይደለም። እንደውም ከሌሎች በላይ የበለጠ ልታጣጥሙት ትችላላችሁ። ነገር ግን እንደ ድሮ እንደ በፊቱ ራሳችሁን በዛ ፊልም ውስጥ አታጡትም። ጓደኞቻችሁ ግን ተመሳሳዩን ፊልም ሲመለከቱ ራሳቸውን እዛ ፊልም ውስጥ ይከቱና እዛው ያጡታል። የፊልሙ አሳዛኝ ቦታዎች ላይ ማልቀስ ይጀምራሉ፣ ያዝናሉ። ከዛም ደግሞ በጣም አስደሳች የሚባለው ቦታ ላይም ደግሞ ደስተኛ ሆነው ትመለከቷቸዋላችሁ። ልክ ፊልሙ ላይ ያለው ነገር የምርም ትክክል እንደሆነና አስፈላጊ እንደሆነ አድርገው ነው የሚያስቡት። ስፒሪቹዋሊ አዌክ እንዲሆነ ሰው ግን፣ በመንፈስ የነቃ ሰው ግን አውተንቲሲቲን ከኮምፎርት በላይ ያስበልጣል። ይህ ማለት ከምቾት በላይ ራስን መሆንን ቅድሚያ የሚሰጥ ነው። ወይንም ደግሞ ትክክለኛ ማንነታችሁን ማንጸባረቅ ላይ ነው ፎከስ የምታደርጉት። በዚህ ሰዓት ነው እንግዲህ ጓደኞቻችሁ ልክ ዛፍ ላይ እንዳሉ ቅጠሎች እየረገፉ የሚመጡት። ወዳጅነትና ጓደኝነት የሚመጣው በምንድን ነው? ዋና መሰረቱን ካያችሁት የማስመሰል ብቃታችሁ ላይ የተመሰረተ ነው። ይህ ማለት ሁሉም ሰው ከሆነው በላይ ለመሆን ይሞክራል። አንድ ሰው በራሱ በጣም የሚያምን ሰው መስሎን ለመቅረብ ይሞክራል፣ ምንም እንኳን በራሱ ያን ያህል ባያምን። የሚያሰለቹ ነገሮች፣ ሌላ ጊዜ የማንፈልጋቸው ነገሮች አሁን እንደምንፈልጋቸው እንደሚያስደስቱን አድርገንም ለማስመሰል እንሞክራለን። ከሰው ጋር ሳንግባባ ስንቀር ወይንም ደግሞ ሳንስማማም ስንቀር አንስማማም ከማለት የበለጠ አዎ ትክክል ነህ፣ አዎ ትክክል ነሽ ብለን ማለፍንና ማስመሰልን ነው የምንመርጠው። ግራ በተጋባን ሰዓት ይሄ ነገር ገብቶኛል የማለት አዝማሚያም ይታይብናል። ደና ሳንሆንም ቀርተን ደና እንደሆንን ማስመሰልም በጣም የተለመደ ነው። በመንፈስ ደረጃ ግን ስትነቁ የማስመሰል ምንም አይነት ፍላጎት የላችሁ። አንድ ህንጻ ሲሰራ የውጭው አካል የውጭው ስትራክቸር ፈሳድ ይባላል። ያ ማለት ውስጡ ያለው እንደዛ አይደለም፣ ነገር ግን ውጪ ላይ ስትመለከቱት እንደዛ ነው። እናንተም ይህንን ፋሳድ ይዛችሁ የመሄድ ምንም አይነት ፍላጎት አይኖራችሁ። ያልሆናችሁትን ለመሆን አታስቡ። አንድ ሰው ወደ እናንተ መጥቶ እንዴት ናችሁ ብሎ ሲጠይቃችሁ እናንተ የተሰማችሁን ትክክለኛውን ነገር ነው እንጂ የምትናገሩት አቴንሽን ሲክ ለማድረግ ወይንም የእነሱን ትኩረት ለመፈለግና ሰዎች እንዲያዝኑላችሁ ለማድረግ አይደለም። ነገር ግን በትክክልም የሚሰማችሁ ነገር ነግራችሁ ታልፋላችሁ። ትክክለኛውና እውነተኛውን ነገር እየተናገራችሁ መሄድ ጀምራችሁ ማለት ነው። ሰዎችም ይህንን አይፈልጉትም። በጣም ምቾት የሚነሳቸው ነገር ነው። የሰው ልጅ እንዴት ነህ ብሎ ሲጠይቃችሁ ወይንም እንዴት ነሽ ብሎ ሲጠይቃችሁ ስለ ደህንነታችሁ ለማወቅ ምንም አይነት ፍላጎት የለውም። ሲጀመርም እንደ ጥያቄ አይደለም፣ እንደ ሰላምታ ነው የሚያዩት። ስለዚህ ትክክለኛው መልስ ምንድነው ካላችሁ ደህና ነኝ እኔ፣ አንተ እንዴት ነህ ብሎ መጠየቅ።
ከዚህ ውጪ ምንም አይነት ነገር አላችሁ ማለት ሶሻል ፕሮቶኮሉን ሰበራችሁት ማለት ነው። በቃ የተለመደው ነገር ጠፋ። የማያስቃችሁ ቀልድ ላይ መሳቅ ታቆማላችሁ። ምክንያቱም ያስገደዳችሁ ማንም ሰው የለም። ማስመሰልም ደግሞ አይጠበቅባችሁ። ሰው ያነሳው ሐሳብ እናንተን የማይወክል ከሆነ ከእናንተ ጋር የማይስማማ ከሆነ እናንተ አለመስማማታችሁን ግልጽ የምታደርጉ ሰዎች ናቸው። ሐሜትን ታቆማላችሁ። በአካባቢያችሁ ባጠገባችሁ የሌሉ ሰዎች ስለነሱ ኔጌቲቭ ወይንም አሉታዊ ነገር ሲወራ እኔ የለሁበትም ብላችሁ የምትወጡ ናቸው። አሁን ታዲያ እነዚህን ሁሉ ነገሮች የምታደርጉት ለምንድን ነው? እናንተ በጣም ከባድ ሰው ነኝ ለማለት ፈልጋችሁ እኮ አይደለም። ነገር ግን የምርም ወረቀትና ካርቶን ቁጭ ብላችሁ ብሉ ብላችሁ እንዴት ነው የሚሆንላችሁ? አይበላላችሁም አይደለ? እነዚህንም ነገሮች አንዴ ከነቃችሁ በኋላ ማድረግ አትችሉ። ምክንያቱም ያንን የማድረግ ምንም አይነት አቅም አይኖራችሁ። ትክክለኛ ምግብ ምን እንደሚል ካወቃችሁ በኋላ በልታችሁም ደግሞ ምን ያህል እንደተስማማችሁ ካያችሁት በኋላ ይህንን ወረቀትና ይህንን ካርቶን ቁጭ ብላችሁ ብሉ ብላችሁ በፍጹም አታረጉት። ጓደኞቻችሁም ይህንን ልብ ይላሉ። እናንተ ላይ መተማመን እንደሌለባቸውም እያስተዋሉ ይመጣሉ። እንደነዚህ አይነት አሻጥር ሲሰራ፣ እንደነዚህ አይነት ሐሜት ሲሰራ እናንተ ላይ መደገፍ እንደማይችሉ ልብ ሲሉ የዛኔ የሁለታችሁ መንገድ እየተለያየ ይመጣል። የበለጠ ጓደኞቻችሁ እየረገፉባችሁ ወይንም እየሄዱባችሁ ሲመጡ ደግሞ እናንተ አንድ ነገርን ታገኛላችሁ። ትክክለኛ ጓደኛችሁ ይመጣል። ያም ጓደኛችሁ ዝምታ ወይንም ደግሞ ሳይለንስ ነው። አብዛኛው ሰው ይህንን ዝምታ በህይወት ውስጥ ለማስወገድ እየሞከረ ያለ ሰው ነው። ትክክለኛ ንግግር፣ ትክክለኛ ከራስ ጋር ውይይት መቼ ነው የሚጀምረው ካላችሁ ዝም ማለት የጀመራችሁ ቀን። ያለምንም ቃላት ሁለት ኮንሽስነሶች አንድ የሚሆኑበት ወይንም የሚገናኙበት መንገድ ነው። በመንፈስ የነቃ ሰው ከአንድ ሰው ጋር አንድ ክፍል ውስጥ ቢቀመጥ ምንም እንኳን ባያወራ ከዛ ሰው ጋር የበለጠ ኮኔክት ማድረግ እንደሚችል ያውቃል። ምንም እንኳን በቃላቶች ማውራት ቢችልም እንኳን ምንም ትናንሽ ወሬን ከማውራት በላይ ዝም ተባብላችሁ አንድ ክፍል ውስጥ ቁጭ ብትሉ የተሻለ ኮኔክሽንን እየፈጠራችሁ ትሄዳላችሁ። አብዛኛው ሰው ግን ይህንን ነገር በፍጹም አይፈልገውም። ለማስወገድ ነው የሚሞክረው። ለሱ ይሄ ነገር በጣም ኦክወርድ፣ እንግዳና ምቹ ያልሆነ ነገር ነው። ሁሌም ቢሆን ያቺን ድምጽ፣ ያቺን ጫጫታ ይፈልጋሉ። እነዚህም ጫጫታዎች ደግሞ የምርም አሁን ላይ ያለውን ነገር እንደሆነው እንዳይመለከቱ ያረጋቸዋል። ከዛም ደግሞ የህይወት ዓላማና የህይወት ትርጉም የሚባል ነገር ይመጣል። የድሮ ጓደኞቻችሁ አሁንም የድሮውን የሚፈልጉትን ነገር እያባረሩ ህልሞቻቸውን፣ ግቦቻቸውን ወደዛ እየሮጡ ያንን ተራራ ለመውጣት የሚፈልጉት አንድ ነገር ለማሳካት ፈልገው የሆነ ማስመስከር የፈለጉት ነገር አለ። ልክ ትሬድሚል ላይ ወይንም የመሮጫ ማሽን ላይ እንደመሮጥ ማለት ነው። ትሬድሚል ላይ የምትሮጡት ክብደት ለመቀነስ፣ እነሱ ግን የአቺቭመንት ትሬድሚል ላይ ነው የሚሮጡት። ይህንን ነገር አሳካለሁ የሚል ሩጫ። ለመደሰት ሁልጊዜም ቢሆን የሆነች አንድ የጎደለች ነገር አለች። ቆይቺን ሳሳካ፣ ቆይቺን ሳረግ ይላሉ። ሙሉ ለመሆንም እንደዚሁ ጊዜን የሚጠብቁ ሰዎች ናቸው። ቆይ እስቲ ቺን ነገር ልግዛትና ቺን ነገር አንዴ ካገኘው በኋላ በቃ ሰላም ነኝ፣ ሙሉ ነኝ ብለው ያስባሉ። እናንተ ግን ልብ ያላችሁትና ያስተዋላችሁት ነገር ደስታ የሚባለው ነገር በምንም አይነት መንገድ መጨረሻ ላይ እንደማይገኝ ነው። መዳረሻ ያለው ነገር አይደለም ደስታ። ደስታ ማለት መንገዱ ራሱ ነው፣ ጉዞ ጀርኒ። ነገር ግን መንገዱ ለምንድነው ሰላምን እየሰጠኝ ደስታን እየሰጠኝ ያልሆነው ካላችሁ መንገዱን እንደመጠቀሚያ እያረጋችሁ እያሰባችሁት ስለሆነ ነው። እዚህ ጋር የምደርስበት መንገዴ ነው ብላችሁ አስባችሁታል። ስለዚህ መንገዳችሁ ሳይሆን ደስታችሁን ሊሰጣችሁ የሚችለው እዛ ጋር የምታገኙት ነገር ነው ይመስላችሁ። ነገር ግን በህይወት የምትሄዱበትን የምታልፉበትን መንገድ የምርም እየወደዳችሁ ስትመጡ የዛኔ ደስታችሁ ይመጣል። ምክንያቱም መዳረሻችሁ ላይ መድረስ አይጠበቅባችሁም፣ እዛው ጋር ነው ያለው። አንዴ በዚህ መንገድ ማሰብ ስትጀምሩ የዛኔ ነገሮች እየተለያዩ እንደመጡ ትገነዘባላችሁ። ጓደኛችሁ የሥራ እድገትን ማግኘት ፈልጎ ስለሱ እየተጨነቀ ነው። እናንተ ግን የጓደኛችሁን ህይወት ስትመለከቱ ያንን የሥራ እድገት አገኘም አላገኘም አሁንም ራሱን እንደሚሆን ታውቃላችሁ። ስለዚህ የሥራ እድገትን ሳያገኝ የሚጨነቅ ቢሆን፣ ስለዛ ሥራ እያሰበ ስለዛ እድገት እያሰበ የሚያስብና የሚጨነቅ ቢሆን የሥራ እድገቱንም ካገኘ በኋላ ያንን ጭንቀት ያንን ስሜት መቼም ቢሆን አያስወግደው። ምክንያቱም አሁንም ራሱን ነው አይሆነው። የሥራ እድገቱ ከራሱ ሊያድነው አይችልም። ከራሱ ሮጦ የት ሊሄድ? እዚህች ምድር ላይ ምንም ነገርም ሊያድነው አይችልም። ምክንያቱም ከምንም ነገር ለመዳን መሞከር የለበትም። ሰው ከራሱ ለመዳን ለምን ይሞክራል? እዚህች ዓለም ላይ የምትፈልጉት ነገር እንዳለ this moment ወይንም ደግሞ አሁን የሚባለው ነው። አሁን ካለው ነገር ውጪ ምን አለ? ምንም የለም እኮ። አሁን የምትተነፍሱት ትንፋሽ፣ ይሄ በህይወት አለው የሚባለው ስሜት በአጠቃላይ ይሄንን እኮ ነው ስንፈልግ የነበረው አይደል? ይሄንን ግን አንስታችሁ ለጓደኞቻችሁ ልትመክሯቸው ነው። ምክንያቱም የሥራ እድገትን እየፈለጉ ነው። ይሄንን ደግሞ ስትመክሯቸው ምንም አይነት ትላልቅ ግብ አያስፈልጋቸውም። በህይወት ውስጥ መልፋትም መድከም የለባቸውም። ሁሉንም ነገር ተውት ያላችኋቸው ነው የሚመስላቸው። እናንተ ግን እንደዛ እያላችሁ አይደለም። አምቢሽን ወይንም ደግሞ ትላልቅ የሚባሉ ግቦች በጣም አሪፍ ናቸው። ሙያ ወይንም ካሪየር ብለን የምናስበው የሥራ ህይወታችንም በጣም አሪፍ ነው። ነገር ግን እንደምናስባቸው የተጋነኑ አይደሉም ነው።
እዚህ ቦታ ላይ ስደርስ ይሄን እናገኛለሁ የሚያስብሉ ነገሮች አይደሉም። ህይወት ጨዋታ ነች፣ ህይወት ጌም ነች ብያቸዋለሁ። በዚህ ጌም ውስጥ አንድ አካል አንድ ክፍል ነች። አንዱ አካል ነች ማለት ግን ሙሉ ለሙሉ ፖይንቷ ወይንም ደግሞ ዓላማዋ እሷ ነች ማለት አይደለም። በጭፈራዋ መሀል ያለች ነገር ነች እንጂ ጭፈራዋ ራሷች አይደለች። ዳንሰኛን ብትመለከቱ የትም ቦታ ለመድረስ እየለፋ አይደለም። በቃ መደነስ ብቻ ነው ስራው። ዳንሱ እዚህ ቦታ ላይ መድረስ አለበት የሚል ነገር የለም። ህይወትም ልክ እንደዚህች ዳንስ ነች። መንገዱ ላይ እየተደሰታችሁ የምታልፉት ነገር ነው እንጂ እዚህ ቦታ ለመድረስ ነው እየደነስኩ ያለሁት የምትሉት ነገር አይደለም። ለዚህ ነው ስፒሪቹዋል የዊክ እንዲሆኑ ሰዎች፣ በመንፈስ የነቁ ሰዎች ራሳቸውን ገለዋሉ ምለው። የሞተው ፊዚካል የሚባለው ወይንም አካላዊ የሚባለው ሰውነታቸው ሳይሆን ሳይኮሎጂካሊ በስነ ልቦና ደረጃ ራሳቸውን ገለው አዲስ የሆኑ ናቸው። አለን ዋትስ ካስተማራቸው ትምህርቶች መካከል ይህንን ላቀርብላችሁ ወድጃለሁ። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።